ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎቹን እንሆ። እስራኤል ለመጀመሪያ ጊዜ ለሶማሊላንድ አምባሳደር ሾመች። ኢትዮጵያ ውስጥ ኤአይን በአግባቡ መጠቀም የማይችል ሰው ስራ አጥ እየሆነ ይሄዳል ሲሉ የዘርፉ ባለሙያ ጠቀሱ። በዓለም ታሪክ እስካሁን ድረስ የኒውክሌር ቦምብ አምርታ ያጠፋች ብቸኛ ሀገር ማን እንደሆነችም በዝርዝር እንነግራችኋለን። ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ አብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ እስራኤል ለመጀመሪያ ጊዜ ለሶማሌላንድ አምባሳደር ሾማለች። እስራኤል ራሷን በራሷ ካስተዳደረችው ሶማሌላንድ ጋር ይፋዊ እውቅና በሰጠቻት ከጥቂት ወራት በኋላ የመጀመሪያውን አምባሳደር መሾሟን አስታውቃለች። ጌታውን አበበ ዝርዝር አለው። እስራኤል ከ31 ዓመታት በፊት ከሶማሊያ ተገንጥላ ነጻ ሀገር መመስረቷን ላሳወቀችው ሶማሊላንድ ባለፈው ወር ታህሳስ 26 ቀን 2025 ዓ.ም የሉዓላዊ ሀገርነት እውቅና በመስጠት የመጀመሪያዋ የዓለም ሀገር መሆኗ ይታወሳል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የውጭ ጉዳይ ሚኒስትር ጌዲዮን ሳር ከሶማሊላንድ ፕሬዝዳንት አብድራህማን መሐመድ አብዱላሂ የቀረበውን ይፋዊ የሀገርነት እውቅናና ጥያቄ ተከትሎ የእስራኤል መንግስትም ጥያቄውን ተቀብሎ በቅርቡ እውቅናውን መስጠቱ ይታወቃል። የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር በቀጣይነት በእስራኤል የሶማሊላንድ ኤምባሲን እንዲሁም በሀርጌሳ የእስራኤል ኤምባሲ እንደሚከፈትና አምባሳደሮችን ጨምሮ ዲፕሎማሲያዊ ልዑክ እንደሚመደብ የገለጹ ሲሆን አሁን ላይ ታዲያ ሀገሪቱ በይፋ አምባሳደር መሾሟን ይፋ አድርጋለች። በዚህ በቀጠለው ወዳጅነት መሰረት ቀደም ሲል በኬንያ የእስራኤል አምባሳደር ሆነው ያገለገሉት ሚካኤል ሉተም በሶማሊላንድ የእስራኤል ተወካይ ሆነው መሾማቸውን የእስራኤል መገናኛ ብዙሃን አስነብበዋል። ይህ እርምጃ ታዲያ እስራኤል እንደ አውሮፓውያን አቆጣጠር በታህሳስ ወር ሶማሊላንድን በዓለም የመጀመሪያዋ ሀገር ሆና እውቅና ከሰጠች በኋላ ለ30 ዓመታት የዘለቀውን የዲፕሎማሲ መገለል የሰበረ የሁለቱ ወገኖች የፈጣን ትብብር ውጤት ተደርጎ ተወስዷል። የሶማሊላንድ ፕሬዝዳንት አብድራህማን መሐመድ አብዱላሂ ለፓርላማው በሰጡት መግለጫ እስራኤል ታማኝ ሀገር መሆኗን በተግባር አሳይታለች ሲሉ ተደምጠዋል። ሶማሊላንድን በበኩሏ ለዚህ ውል መሳካት ቁልፍ ሚና የተጫወቱትን የፕሬዝዳንቱ አማካሪ መሐመድ ሀጅን የመጀመሪያው የእስራኤል አምባሳደር አድርጋ የሾመች ሲሆን እስራኤልም ሹመቱን ማጽደቋ ነው የተሰማው። ይሁን እንጂ የሶማሊያ የውጭ ጉዳይ ሚኒስቴር ሹመቱን በጽኑ ያወገዘ ሲሆን ድርጊቱ የሀገሪቱን ሉዓላዊነትና አንድነት የሚጥስ ቀጥተኛ ጥቃት ሲል ገልጾታል። ሶማሊላንድ እንደ አውሮፓውያን አቆጣጠር በ1991 ከከባድ የእርስ በርስ ጦርነት በኋላ ነጻነቷን ብታውጅም ሶማሊያ ግን ግዛቱ የራሷ አካል እንደሆነ ስትከራከር ቆይታለች። በተጨማሪም የእስራኤል ውሳኔ ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት የአፍሪካ ህብረትን ጨምሮ ከእስልምና ትብብር ድርጅትና ከአውሮፓ ህብረት ሰፊው ግዘት ገጥሞታል። በሁለቱ ወገኖች መካከል ያለው ግንኙነት ከዲፕሎማሲ ባለፈ ወደ ወታደራዊና ኢኮኖሚያዊ ትብብር እያደገ የመጣ ሲሆን የሶማሊላንድ የፕሬዝዳንት ጽህፈት ቤት ሚኒስትር ካድር ሁሴን አብዲ ከእስራኤል ጋር ስትራቴጂካዊ የደህንነት ትብብር እንደሚኖራቸው ገልጸዋል። እስራኤል በሶማሊላንድ ወታደራዊ ካምፕ በመመስረት በየመን ላይ ጥቃት ልትሰነዝር ትችላለች የሚል ስጋት በሶማሊያ በኩል በስፋት ሲቀርብ ይስተዋላል። የሶማሊያ የውጭ ጉዳይ ሚኒስትር ዴታ አሊ ኡመር ለአልጀዚራ በሰጡት ቃለ ምልልስ ሀገራቸው ቀጠናውን የበለጠ ለሚያናጋ የውጭ ግጭት መነሻ መሆን እንደማትፈልግ የገለጹ ሲሆን ይህንንም ተከትሎ ቀጠናውን ወደ አልተፈለገ ግጭት እንዳይከተው ተሰግቷል። እስራኤል ለሶማሊላንድ እውቅና የሰጠችው አንድም የጋዛ ፍልስጤሞችን በሶማሊላንድ ለማሰር በማሰብ ሁለትም ሶማሊላንድ የአብርሃም ሰላም ስምምነት አካል እንድትሆንና ለእስራኤል እውቅና እንድትሰጥ ለማድረግ ሶስተኛም በሶማሊላንድ መሬት ወታደራዊ ሰፈር ለመገንባት ፍለጋ እንደሆነ ተንታኞች ይናገራሉ። ኢትዮጵያ ውስጥ ኤአይን በአግባቡ መጠቀም የማይችል ሰው ስራ አጥ እየሆነ ይሄዳል ሲሉ የዘርፉ ባለሙያ ገለጹ። ኢትዮጵያ ከአፍሪካ በቀዳሚነት የኤአይ ዩኒቨርሲቲን ለመገንባት ማቀዷ የዲጂታል እውቀት አሁንም ድረስ ተደራሽ ባልሆነበት የኢትዮጵያ ማህበረሰብ ውስጥ በምን መልኩ ተግባራዊ ሊደረግ ይችላል? ጽዮን ላይኩን ባለሙያ አነጋግራ ተከታዩን ዘገባ አዘጋጅታለች።
የክፍለ ዘመናችን ትልቁ ግኝት የሆነውና የቴክኖሎጂ ፍንዳታ ተብሎ እስኪገለጽ በበጎም በአሉታዊ ጎኑም ብዙ የተባለለት አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎት ዓለምን ሌላ መልክ እየሰጣት ነው። በግሪጎሪያኑ 1956 ጆን ማካርቲ አርቲፊሻል ኢንተለጀንስ የሚለውን ስያሜ ለመጀመሪያ ጊዜ ሲጠቀም ከብዙ አስርት ዓመታት በኋላ ዓለምን አዲስ ገጽ የሚያላብሳት የቴክኖሎጂ አብዮት እንደሚሆን አስቦት ላይሆን ይችላል። ነገር ግን እያለፍናቸው ያሉት አስርት ዓመታት ይህንን ቁልጭ አድርገው የሚያሳዩ ሆነዋል። በእለት ተእለት ኑሯችን በኢኮኖሚና ጤና እንዲሁም በጦርነት ላይ ጨምሮ አዲስ የቴክኖሎጂ ብቻ ሳይሆን አዲስ የአኗኗር አብዮትም ጭምር እየፈጠረ ያለ ግኝትም ሆኗል ኤአይ። ሀገራት በተለያዩ ዘርፎቻቸው ውስጥ ይህንን ግኝት በስፋትና በፍጥነት ተግባራዊ ሲያደርጉት ይታያሉ። እንደተባበሩት አረብ ኤምሬቶች ደግሞ ራሱን የቻለ ዩኒቨርሲቲ ገንብተው በስራ ላይ ከገቡ ጥቂት ዓመታት ተቆጥረዋል። ይህ የኤአይ አብዮት በሀገራችን ኢትዮጵያም አስቀድሞ በአርቲፊሻል ኢንተለጀንስ ኢንስቲትዩት መልክ አሁን ደግሞ የአርቲፊሻል ኢንተለጀንስ ዩኒቨርሲቲን እቅድ በይፋ በመመረቅ ሂደቱ ቀጥሏል። የኤአይ ዩኒቨርሲቲ በዓለም ደረጃ አሁን አንድ ሀገር ብቻ ነው ያለው። የኤአይ ዲፓርትመንት የፈጠሩ አሉ፣ የኤአይ ኮርስ የሚሰጡ አሉ፣ እናንተን ጨምሮ እነሱ አሉ። ኤአይን ብቻ የሚሰራ ማሽን ለርኒንግ ላይ፣ ሮቦቲክስ ላይ፣ ዴታ ማይኒንግ ላይ፣ ኮምፒውቲንግ ላይ የሚሰራ ብቻ ተቋም ግን በዓለም ላይ እስካሁን አንድ ነው ያለው። እኛ ሁለተኛው እንሆናለን ከፈጠን። ለምን ያላችሁ እንደሆነ ትውልድ ላይ ለመስራት እሽቅድድም ስለሚፈልግ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በዓለም ሁለተኛ እንደ አፍሪካ ደግሞ አንደኛ ትሆንበታለች ያሉት የኤአይ ዩኒቨርሲቲ ግንባታ እቅድ ወደ ተግባር ከገባ ሰነባብቷል። ይህ እቅድ በማደግ ላይ ባለች ሀገር ላይ ምን የሚፈጥር ነው? በቴክኖሎጂና በተለይም በሳይበር ሴኩሪቲ ዘርፍ ባለሙያ የሆኑትን የዚህ ሴኩሪቲ ቴክ መስራች አቶ ፋሪስ ሙባረክን አነጋግረናል። ኢትዮጵያ የጀመረችው ኢኒሼቲቭ በጣም ደስ የሚልና የሚያዋጣ አዋጭነት ያለው ትምህርት ቤት ነው። የኤአይ ዩኒቨርሲቲ መከፈቱ ለሀገሪቷ ወደፊት የምትፈልግበት ቦታ ለመድረስ ከፍተኛ አስተዋጽኦ ይኖራል። ምክንያቱም በኤአይ ውስጥ ያሉትን የተለያዩ ዘርፎች ስፔሻሊስት በሆነ መንገድ ማስተማር ይረዳል ማለት ነው። ይሄ ኤአይ ዩኒቨርሲቲ በተለያዩ ሀገራት ውስጥ ኤአይ ቴክኖሎጂ በስፋት ጥቅም ላይ ከሚውልባቸው ዘርፎች መካከል አንዱ የግብርናው ዘርፍ ነው። ኢትዮጵያ የኢኮኖሚዋን ከፍተኛውን ድርሻ በሚይዘው የግብርና ዘርፍ በኤአይ ዩኒቨርሲቲው ሊሰሩ የሚችሉ የፈጠራ ውጤቶች ምን ውጤት ሊያስገኙ ይችላሉ? በተለይም የቴክኖሎጂ ተደራሽነት እምብዛም በሆነበት የግብርናው ዘርፍና የአምራች ማህበረሰብ በኩልስ እንዴት ውጤታማነት ሊፈጠር ይችላል ስንል ጠየቅናቸው። ህብረተሰባችን ለቴክኖሎጂ ቅርብ አይደለም በመሰረቱ። ስለዚህ የኤአይም የሳይበር ሴኩሪቲም ዲጂታል ኤጁኬሽን በየዘርፉ መጠናከር አለበት። ገበሬውም እኮ ይማራል። እኛ ሶፊስቲኬትድ የሆነ ካልኩለስ ወይም ሃይ ሌቨል ማቴማቲክስ ኦር የኮምፒውተር ሳይንስ እንትን አይደለም የምናስበው። መጠቀም የሚያስችለውን እውቀት ማስጨበጥ አለብን። በቀላል መንገድ የሚጠቀምባቸው የሞባይል ዲቫይሶች ገባ ላይ መገኘት አለባቸው። በተመጣጣኝ ዋጋ መገኘት አለባቸው። አሁን ገበሬ ኮምፒውተር ይዞ ዞሮ እቃውን እንትን አይልም። ግን ሞባይል ካለውና ሞባይሉ በቀላሉ ኦፕሬት የሚያደርግለት ፓወሩን ኤሌክትሪክ ከሚሆን ከተፈጥሮ እንትን የሚገኝበት በሶላር እንትን የሚሆንበትን ከፈጠርንለት ይሄ ነገር ማወራው ኦቨርናይት ይሆናል ብዬ አይደለም። ቀስ በቀስ ግራጁዋሊ ሀፕን ማድረግ ያለበት ነው። ዓለም አቀፉ የገንዘብ ድርጅት IMF በቅርቡ ባወጣው ጥናት በዓለም ደረጃ 60% በማደግ ላይ ባሉ ሀገራት ደግሞ እስከ 40% የሚሆኑ የስራ ዘርፎች ላይ የኤአይ ቴክኖሎጂ ተጽዕኖ ሊያሳርፍ እንደሚችል ይፋ አድርጓል። ይህ የስራዎች መዋጥ በተለይም ከፍተኛ የወጣት ኃይል ባላትና የስራ አጥ ቁጥርን በየጊዜው በሚያሻቅብባት ኢትዮጵያ ምን ሊፈጥር ይችላል? የኤአይ መስፋፋት ሀገሪቱን ይበልጥ ለስራ አጥ ቁጥር አይዳርጋትም ወይ ሲል አፍሪካ ሬኔሳንስ ቴሌቪዥን ላቀረበላቸው ጥያቄ ምላሽ የሰጡት ባለሙያው ኢትዮጵያ ውስጥ ኤአይን በአግባቡ መጠቀም የማይችል ሰው ነው ስራ አጥ እየሆነ የሚሄደው የሚል ምላሽ ሰጥተዋል። ማንም ሰው ወደፊት መጓዝ የሚፈልግ
በስራም በትምህርትም በተለያዩ የኢንዱስትሪ ዘርፎች ወደፊት መጓዝ የሚፈልግ ሰው መማር ያለበት ነው። ምርጫ የለንም። ኤአይ ኦልሬዲ መጥቶ በጣም ከፍተኛ በሆነ ፍጥነት እያደገ ያለው ያለን ምርጫ መማር ነው። ወደፊት ኤአይን መጠቀም የማይችል ኤአይ የመማር ፍላጎት የሌለው የትም መድረስ አይችልም፣ ስራ መስራት አይችልም። አሁን ብዙ ሰዎች ኤአይ ስራን ያጠፋል ይላሉ። አክቹአሊ መባል የነበረበት ኤአይን በትክክል መጠቀም የማይችሉ ሰዎች ስራ ማግኘት አይችሉም የሚባለው ትክክለኛ ትርጉም ይሆናል። ምክንያቱም ኤአይ ተደጋጋሚ ሬፒቲቲቭ የምንላቸውን ስራዎች ይቀንሳል፣ ሌሎቹን ያዘምናል። ሰዎች ግን ስራ ለማግኘትና ከስራቸው ጋር ወደፊት መጓዝ የሚችሉት ኤአይን በትክክል መጠቀም ከቻሉ። ወጣቶች በቴክኖሎጂ የተገራ እውቀትና አዳዲስ ፈጠራዎችን የሚያመርቱበት ኃይል እንዲኖራቸው ደግሞ በከፍተኛ ሁኔታ ሊሰራ እንደሚገባ ገልጸዋል። በ1990ዎቹ መጀመሪያ እንዴት አፍሪካዊት ሀገር ታጥቃው የነበረውን ቦምብ ያጠፋቸው አንዳንዶች እንደሚሉት ጥቁሮች ስልጣን መያዛቸው ስለተረጋገጠ ሆን ብለው ኒኩሌሩን እንዳይቆጣጠሩት ለማድረግ ነው። ለመሆኑ በዓለም ታሪክ ውስጥ እስካሁን ድረስ የኒኩሌር ቦምብ አምርታ ያጠፋችው ይቺ ብቸኛ ሀገር ማን ትሆን የሚለውን የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና እንዲህ በዝርዝር ይነግረናል። On the 16th of July 1945, US scientists detonated the world's first nuclear device. ያለማችን ነገር ምናልባትም እንደዚህ ዓመት ከድጦ ደማጡ የሆነበት ዘመን በቅርብ የነበር አይመስልም። የትናንት ጦርነት ማብቃት ዛሬ እንዳይቀሰቀስብን ዋስትና መሆንም አልቻለም። ከታሪክ የተማርነው ነገር ከታሪክ አለመማራችንን ነው እንዲሉ የሰው ልጅ ከትናንት አሰቃቂ እልቂት በኋላም እንኳን ዛሬም የጦርነት ያለች ሲል የየመንግስታቱን ደጅ ማንኳኳቱ አልቀረም። የጦርነት ስጋት ደግሞ በሚያሳዝን ሁኔታ የውጊያ መሳሪያን ከነፍስ ወከፍ ክላሽንኮቭ እስከ ጅምላ ጨራሽነት በሚገርም ፍጥነት እያሳደገው ይገኛል። በአራቱም ማዕዘን እጅግ ዘመናዊና የረቀቁ የጦር መሳሪያዎች እየተሰሩና እየተሞከሩ ሲሆን የአገር መከላከያ ሰራዊትንም እየተቀላቀሉ የባላጋራን ጉልበት እያራዱት ይገኛሉ። The destructive capacity of these weapons is scary. በእርግጥ ወታደራዊ ተቋማትን እጅግ በረቀቁ መሳሪያዎች ማዘመንና ማስታጠቅ በጉልህ የሚያሳየው የአጥቂነትን መንፈስ ብቻ ሳይሆን ይልቁንስ ውረድ እንውረድ የምትለኝ ከሆነ ቅድሚያ ከማን ጋር ለመፋለም እንደመረጥክ ተመልከት የሚለውን ስውር መልእክት ለማስተላለፍ ሲሆን ይህ መልእክት መንግስታት ከመንግስታት ጋር ተከባብረው እንዲዘልቁ ማስቻሉም ይነገራል። ዛሬ ከዩናይትድ ስቴትስ እስከ ሩሲያ፣ ከፈረንሳይ እስከ ብሪታንያ፣ ከቻይና እስከ ህንድና ፓኪስታን ያሉ መንግስታት በማጥፋት አቅሙ ከያኔውም ቦምብ እጅግ የረቀቀ የጠነከረውን የኒኩለር ቦምብ እስከ አፍንጫቸው የታጠቁ ሲሆን በዓለም ታሪክ እስካሁን ድረስ የሰራቸውን የኒኩለር ቦምብ ያጠፋቸው ግን አንዲት ሀገር ናት፣ ደቡብ አፍሪካ። Only one country has ever built nuclear weapons and then destroyed them. South Africa. ለኒኩለር ጦር መሳሪያ ግብአትነት የሚውለው ዋነኛው ማዕድን ዩራኒየም ባለቤት የሆነችው ደቡብ አፍሪካ የጦር መሳሪያውን በእጇ ካስገባች በኋላ ጠቅላይ ሚኒስትሯ የነበሩት ፒደብሊው ቦታ የመሳሪያውን ጠቀሜታ በተመለከተ ወታደራዊ ሳይሆን በዋናነት በዓለም አቀፍ ደረጃ የሚኖራትን የመደራደር አቅም ከፍ የሚያደርግ ፖለቲካዊ መሳሪያ ነው ብለውትም ነበር። ይሁንና የአፓርታይድ ፍጻሜ ሲቃረብ በነጭ በላይነት ይመራ የነበረው የደቡብ አፍሪካ መንግስት በራሱ ተነሳሽነት ቀድሞ አውዳሚዎቹን የጦር መሳሪያዎች ያወደመ ሲሆን ይህም ደቡብ አፍሪካ በቀጠናውና በዓለም ፖለቲካ ውስጥ የነበራትንም ሆነ ወደፊት የሚኖራትን ቦታ በእጅጉ የቀየረ የታሪክ ምዕራፍ መሆኑ ይነገርለታል። አፍሪካዊቱ ሀገር ታጥቃው የነበረውን ቦምብ በ1990ዎቹ መጀመሪያ ያጠፋቸው አንዳንዶች እንደሚሉት ጥቁሮች ስልጣን መያዛቸው ስለተረጋገጠ ኒኩለሩን እንዳይቆጣጠር ለማድረግ ሆን ተብሎ ነው። የደቡብ አፍሪካው የነጭ ዘረኞች የመጨረሻ ፕሬዝዳንት ፍሬድሪክ ዊሊያም ደክላርክ እንዳሉት ግን ሶቪየት ህብረት በመፈራረሷ ነው። የነበረን ቦምብ የተሰራው ሌሎችን ለማጥቃት ሳይሆን የሚደርስብንን ጥቃት ለመከላከል ነበር። እኔ ፕሬዝዳንት ስሆን በደቡብ አፍሪካ ላይ የነበረው ወታደራዊ ስጋት ተለወጠ። መጀመሪያ የተለወጠው ኮሙኒዝም በመፍረሱ ነው። እስከዚያ ጊዜ ድረስ የዓለም ሀያል ሀገር የነበረችው የሶቪየት ሶሻሊስት ሪፐብሊኮች ህብረት በደቡባዊ አፍሪካ የምትከተለው ወታደራዊ መርህ መስፋፋት ነበር።
እዚህ ያለውን የማዕድን ሀብትና ስልታዊ አቀማመጣችንን በቀጥታም ሆነ በተዘዋዋሪ መቆጣጠር ትፈልግ ነበር። ደቡብ አፍሪካ የኒውክሌር ቦምቧን ያጠፋችው አንድም ተጠራጣሪዎች እንዳሉት ቦምቡ ከጥቁሮች እጅ እንዳይገባም ሊሆን ሁለትም ደክላክ እንዳሉት የሶቪየት ህብረት ስጋት በመወገዱ ሊሆን ይችላል። ሁለቱም ምክንያት ሆነ አንዱ አውቶሚክ እንዳይመረት የተመረተውም እንዲጠፋ እንደ ግሪጎሪያኑ የዘመን አቆጣጠር ጥር 24 ቀን 1946 የተባበሩት መንግስታት ድርጅት ባጸደቀው ደንብ ኃላፊነት የተሰጠው ኮሚሽን ባደረገው ጥረትና ግፊት እንደሆነ ግን ግልጽ ነው። የተባበሩት መንግስታት ድርጅት ከመስራቾቹ እስከ ዘንድሮ ተረካቢዎቹ ለ80 ገደማ ዓመታት የዓለምን ሰላም በጋራ ለማስከበር የቆመ የዓለም ማህበር ነው ቢባልም ዓለም ግን ዛሬም ሰላም የላትም። የዓለምን ሁለንተናዊ ሂደት የመዘወር አቅም ያላቸው መንግስታት መሪዎችም ለጋራ ሰላም ከመቆም ይልቅ ለተናጠል ጥቅምና የበላይነት ምታ ነጋሪት ክተት ሰራዊት ብለው እየተራወጡ መሆኑም ነው ሐቁ። And while countries around the world continue to update their weapons technology, it's important for world leaders to choose peace over using firepower. ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጻችንን እናስታውሳችሁ። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጾቻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ሀላባ ከተማ ከጋሞ ጨንቻ በመቀጠል ወደ ኢትዮጵያ ፕሪሚየር ሊግ ማደጉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በጋሞ ዞን በመሬት መንሸራተት አደጋ የጠፉ ሰዎችን አስክሬን የመፈለግ ስራ ለጊዜው መቋረጡ ተገለጸ። አካባቢው ላይ ተጨማሪ የመሬት መንሸራተት አደጋ ሊከሰት ይችላል የሚል ስጋት በመኖሩ ሊካሄድ የነበረው የአስክሬን ፍለጋ ስራ እንዲቋረጥ መወሰኑን የዞኑ አስተዳደር አስታውቋል። ሮሃ ግርማ ተጨማሪ አላት። ከአንድ ወር በፊት በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በ3 ወረዳዎች በደረሰ የመሬት መንሸራተት አደጋ 125 ሰዎች ህይወታቸው እንዳለፈና እስካሁን አስከሬናቸው የተገኘው የ81ዱ ብቻ እንደሆነ የጋሞ ዞን አስተዳደር አስታውቋል። በዚህም በዞኑ በደረሰው የመሬት መንሸራተት አደጋ ህይወታቸው ያለፈ ሰዎችን አስከሬን የመፈለግ ጥረት ተጨማሪ አደጋ ሊያስከትል ይችላል በሚል ስጋት ለጊዜው መቋረጡን የዞኑ አስተዳደር አስታውቋል። ፍለጋው የተቋረጠው የነፍስ አድን ሰራተኞችንና የአካባቢውን ማህበረሰብ ደህንነት ለመጠበቅ እንደሆነም ተገልጿል። በወቅቱ በዞኑ የመሬት ናዳ ይከሰትባቸዋል ተብለው በጥናት በተለያዩ አካባቢዎች ነዋሪዎችን የማንሳትና ወደ ሌላ ቦታ ወስዶ የማስፈር ስራዎች መሰራታቸውን፣ ነገር ግን ይህ አካባቢ ከዚህ አይነት ግምትና ስጋት ነጻ ስለነበር ምንም አይነት እርምጃ ለመወሰዱ ተገልጾ ነበር። የመሬት መንሸራተት አደጋ በደረሰበት አካባቢ ተፈናቅለው ለሚገኙ ዜጎች በምዕራብ አባይ አካባቢ ዘላቂ የሰፈራ ቦታ መዘጋጀቱም ተገልጿል። አደጋው የደረሰው ከከባድ ዝናብ በኋላ ባጋጠመ የመሬት መንሸራተት ሲሆን አካባቢው ተዳፋት በመሆኑ የህይወት አድን ስራውን ከባድ አድርጎታል። በደቡብ ኢትዮጵያ ክልል የሚገኙ የጋሞ ዞን በተደጋጋሚ በከባድ ዝናብና ጎርፍ ከሚጠቁ የሀገሪቱ አካባቢዎች መካከል አንዱ ሲሆን በ2016 ዓ.ም በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻካ ጎዝዲ ቀበሌ በተከሰተው ተመሳሳይ መሬት መንሸራተት ከ200 ሰዎች በላይ መሞታቸው ይታወሳል። በደቡብ ኢትዮጵያ የመሬት መንሸራተትና የጎርፍ አደጋዎች የሚከሰቱ ሲሆን በ2016 ከባድ ዝናብ ባስከተለው የጎርፍና የመሬት መንሸራተት ከፍተኛ ቁጥር ያላቸው ሰዎች ህይወታቸውን አጥተዋል። በአሁኑ ወቅትም ያለው ዝናባዊ የአየር ሁኔታ መሰል አደጋዎችን ሊያስከትል ስለሚችል በተለይም በደጋማና ለናዳ ተጋላጭ በሆኑ አካባቢዎች የሚኖሩ ዜጎች ከመንግስት የሚሰጡ የጥንቃቄ መልእክቶችንና መመሪያዎችን በአንክሮ በመከታተል አስፈላጊውን ጥንቃቄ እንዲያደርጉ ጥሪ ቀርቧል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ከስፖርታዊ መረጃዎቹ ጋር ባልደረባችን ሰዋሊ ማመድ ወደ እናንተ ይቀጥላል። መረጃዎቹን ተከታትለን እንመለስ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ሀላባ ከተማ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋገጠ። በኢትዮጵያ ከፍተኛ ሊግ ምድብ ላይ የነበረው ሀላባ ከተማ በ19ኛ ሳምንት ተከታዩ ደሴ ከተማን 1-0 በማሸነፍ ወደ ኢትዮጵያ ፕሪሚየር ሊግ ለመጀመሪያ ጊዜ አድጓል። በሐዋሳ አርቲፊሻል ሜዳ በተደረገው ጨዋታ እስራኤል ሸጎሌ የሀላባን ብቸኛ የማሸነፊያ ግብ አስቆጥሯል። ከፍተኛ የእግር ኳስ ወዳድ ዜጎች ከሚገኙባቸው የሀገራችን አካባቢዎች ተጠቃሽ የሆነችውና በበርበሬ ምርቷ የምትታወቀው ሀላባ ከተማ
በቀጣዩ ዓመት ከድንቅ ደጋፊዎቿ ጋር በኢትዮጵያ ፕሪሚየር ሊግ ለመድመቅ የሚያስችላትን ትኬት መቁረጥ ችላለች። በከፍተኛ ሊግ ልምድ ያለውና ባለፈው የውድድር ዓመት ሸገር ከተማን ወደ ፕሪሚየር ሊጉ ባሳደገው ወጣቱ አሰልጣኝ በሽር አብደላ የሚመሩት አላባዎቹ ቀሪ አንድ ጨዋታ እየቀራቸው ሊጉን መቀላቀላቸውን አረጋግጠዋል። በተያያዘ ዜና የ2018 የኢትዮጵያ ከፍተኛ ሊግ ሚያዝያ 25 በአዲስ አበባ ስታዲየም ፍጻሜውን እንደሚያገኝም ተገልጿል። ዘንድሮ በሁለት ምድቦች ተከፍሎ በተለያዩ ከተሞች ሲከናወን የቆየው የኢትዮጵያ ከፍተኛ ሊግ እግር ኳስ ውድድር ሚያዝያ 25 ፍጻሜውን እንደሚያገኝ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ውድድሩ ሚያዝያ 25 ፍጻሜውን ሲያገኝ የየምድቦቹ አሸናፊዎችና አስቀድመው ወደ ኢትዮጵያ ፕሪሚየር ሊግ ማደጋቸውን ያረጋገጡት ጋሞ ጨንቻና ሀላባ ከተማ ለአጠቃላይ አሸናፊ ዋንጫ የሚጫወቱም ይሆናል ተብሏል። የኢትዮጵያ ፕሪሚየር ሊግ የ7ኛ ሳምንት የመጨረሻ ጨዋታዎች ሲደረጉ ሐዋሳ ከተማ ነጥብ ሲጋራ መቻል ወሳኝ ድል አሳክቷል። ሰኞ ዕለት እንዲደረግ መርሃ ግብር ተይዞለት ሐዋሳ በጣለው ከባድ ዝናብ ምክንያት ሳይካሄድ የቀረው የሐዋሳ ከተማና ሽረ ምድረ ገነት ጨዋታ በተስተካካይ መርሃ ግብር ተካሂዶ ያለምንም ግብ በአቻ ውጤት ተጠናቋል። ሲዳማ ቡናን እየተከተሉ ለዋንጫው የተፎካከሩ የሚገኙ ታሪኮቹ ለተከታታይ ሁለተኛ ጊዜ ማሸነፍ ተስኗቸዋል። ሌላው በሐዋሳ ዩኒቨርሲቲ ሜዳ የተደረገውና ማራኪ ፉክክር የተደረገበት የድሬዳዋ ከተማና የመቻል ጨዋታ በመቻል አሸናፊነት ተጠናቋል። ብርቱካናማዎቹ ገና በ6ኛው ደቂቃ በመሐመድ ኑር ናስር ግብ ቀዳሚ መሆን ቢችሉም መቻሎች በሰጡት አስገራሚ ምላሽ 2-1 ማሸነፍ ችለዋል። ማራኪ ፉክክር በነበረው ጨዋታ አለም ብርሃን ይግዛውና ኮሎኒስ ኮፊ ጦሩን አሸናፊ ያደረጉ ሁለት ወሳኝ ግቦች አስቆጥረዋል። 11 ጨዋታዎች ብቻ የቀሩት የሲቢኤ የኢትዮጵያ ፕሪሚየር ሊግ አዲስ የዋንጫ ተፎካካሪ ብቅ ያለ ሲሆን መቻል 43 ነጥቦችን ይዞ ሁለተኛ ደረጃ ላይ መቀመጥ ችሏል። ሊጉን ሲዳማ ቡና በ51 ነጥቦች ሲመራው የሲዳማ ቡናው የፊት መስመር ተጫዋች አቤል ያለው በ12 ግቦች የሊጉን ከፍተኛ አስቆጣሪነት እየመራም ይገኛል። የአውሮፓ ቻምፒዮንስ ሊግ የ2026 የውድድር ዓመት የግማሽ ፍጻሜ ተፋላሚዎች ተለይተው ታውቀዋል። የዓለማችን ታላቁ የክለቦች ውድድር የአውሮፓ ቻምፒዮንስ ሊግ አጓጊው የሩብ ፍጻሜ ምዕራፍ ተጠናቆ 4 ግዙፍ ክለቦችን ለግማሽ ፍጻሜው ማለፋቸውን አረጋግጧል። ዘንድሮ ለዋንጫው ተገማች የነበሩት የስፔን ኃያል ክለቦች መሰናበት ደግሞ ውድድሩን ይበልጥ ያልተጠበቀ አድርጎታል። በዘንድሮ ውድድር ትልቅ ግምት የተሰጧቸው የነበሩት ሪያል ማድሪድ እና ባርሰሎና ከውድድሩ ውጪ መሆናቸው የስፖርቱን ዓለም ያስገረመ ሲሆን በተለይ ለዓመታት በሪያል ማድሪድ የበላይነት ተይዞ የነበረው የቻምፒዮንስ ሊግ ዋንጫ ዘንድሮ አዲስ ታሪክ ሊጻፍ ለሚችል ክለብ በር ከፋች ሆኗል። በአሰልጣኝ ሉዊስ ኤንሪኬ የሚመራውና የወቅቱ ባለ ክብር የፈረንሳዩ ኃያል ክለብ ፒኤስጂ በእንግሊዙ ሊቨርፑል ላይ አስደናቂ ድል በማስመዝገብ ለዚህ ደረጃ የበቁ ሲሆን አሁን ግን ከፊታችን ከባድ ፈተና ይጠብቃቸዋል። የጀርመኑ ኃያል ክለብ ባየር ሙኒክ በበኩሉ ለፍጻሜ ለመድረስ ከፒኤስጂ ጋር ብርቱ ፍልሚያ ያደርጋል ተብሎ ሲጠበቅ፣ በተለይ ደግሞ የኤንሪኬ ታክቲክና የባየርን ጥንካሬ የሚፈተንበት ይህ ጨዋታ የብዙዎችን ቀልብ ስቧል። ባየር ሙኒክ የቻምፒዮንስ ሊግ ንጉሱ ሪያል ማድሪድ በደርሶ መልስ 6-4 በሆነ ውጤት በማሸነፍ ለግማሽ ፍጻሜው የደረሰ ሲሆን በተለይ ደግሞ ተቀይሮ የገባው ካማቪንጋ 86ኛው ደቂቃ ላይ በሁለት ቢጫ ካርድ ከሜዳ መውጣቱ ሪያል ማድሪድ በተከታታይ 2 ግቦች ተቆጥረውበት ከውድድሩ ለመሰናበት ተገዷል። በዲያጎ ሲሞን የሚመራውና በጠንካራ መከላከል የሚታወቀው አትሌቲኮ ማድሪድ በበኩሉ የሀገሩን ክለብ ባርሴሎናን አሸንፎ በማለፉ ትልቅ መነቃቃት ላይ ይገኛል። አትሌቲኮ ማድሪድ በቀጣይ የሚገጥመው በሚኬል አርቴታ የሚመራውን የሰሜን ለንደኑን ክለብ አርሰናልን ነው። አርሰናል ካለፉት ዓመታት የተሻለ ብቃት እያሳየ በመሆኑ ይህ ጨዋታ በሲሞኒ መከላከል ስልትና በአርቴታ የማጥቃት ፍልስፍና መካከል የሚደረግ ፍልሚያ ተደርጎ ተወስዷል። የሰሜን ለንደኑ ክለብ አርሰናል በታሪኩ ለመጀመሪያ ጊዜ ለሁለተኛ ተከታታይ ዓመት የአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜን መቀላቀልም ችሏል። በመጪው እሁድ አርሰናል ከዋነኛ የፕሪሚየር ሊግ ተፎካካሪው ማንቸስተር ሲቲ ጋር ወሳኝ የሆነ ጨዋታ የሚያደርግ ሲሆን በአሁኑ ወቅት አርሰናል ማንቸስተር ሲቲን በ6 ነጥብ በመብለጥ የሊጉን መሪነት ይዟል። አልናስር የሳውዲ ፕሮ ሊግን መሪነቱን ያጠናከረበትን ውጤት አስመዝግቧል። ምሽት በአላወል ፓርክ አልኢቲፋቅን 1-0 በሆነ ጠባብ ውጤት በማሸነፍ በሳውዲ ፕሮ ሊግ ከተከታዩ ያለውን የነጥብ ልዩነት ወደ 8 ነጥብ አሳድጓል። ፈረንሳዊ ኮከብ ኪንግስሌይ ኮማን በመጀመሪያ አጋማሽ ያስቆጠራችን ብቸኛ ግብ ለቢጫዎቹ ወሳኝ 3 ነጥብ አስገኝታለች። ምንም እንኳን አልሂላል አንድ ቀሪ ጨዋታ ቢኖረውና የነጥብ ልዩነትን ወደ 5 ዝቅ ማድረግ ቢችልም የጆርጅ ጂሱስ ቡድን ግን ከ2018-19 የውድድር ዘመን በኋላ ለመጀመሪያ ጊዜ የሊጉን ዋንጫ ወደ ካዝናቸው ለማስገባት ተቃርበዋል። በተጨማሪም አልናስር በሳውዲ ፕሮ ሊግ ታሪክ 1ኛ ግቡን ለማስቆጠር 2 ጎሎች ብቻ ቀርተውታል። በክርስቲያኖ ሮናልዶ መሪነትና በቡድን አጋሮቹ ድንቅ ብቃት የታገዘው አልናስር የሳውዲ ፕሮ ሊግን ዋንጫን ለማንሳት የተቃረበ ሲሆን በቀሪዎቹ 4 ጨዋታዎች ድል ማምጣት ከቻለ ከ7 ዓመታት ረጅም ጥበቃ በኋላ የሊጉ ባለክብር ይሆናል። የ9 ጊዜ የሊጉ ባለክብር አልናስር በዘንድሮ የ2025-26 የውድድር ዘመን ተከታታይ 15 ጨዋታዎችን በማሸነፍ አዲስ ክብረ ወሰን ያስመዘገበ ሲሆን ከ7 ዓመታት በኋላ ዋንጫውን ወደ ቤቱ ለመውሰድም ተቃርቧል።
ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።